ወንዶች ሆይ የራሳችሁ የእድገት ማነቆ በመስታወት የምትመለከቱት ሰው ነው። አብዛኞቹ ወንዶች ችግራቸው ገንዘብ፣ ሴቶች ወይም የኢኮኖሚ ሁኔታ ይመስላቸዋል። እውነታው ግን ትልቁ እንቅፋትህ በመስታወት ውስጥ የምታየው ሰው ነው። ወደ ኋላ የሚጎትትህ ህይወት አይደለም፣ ስርዓት የሌላቸው ልማዶችህ፣ የስሜት ድክመትህ እና ለተለያዩ ትኩረት የሚሰርቁ ነገሮች ያለ ሱሰኝነት ነው። እውነታዎቹም የሚከተሉት ናቸው። የመጀመሪያው ደካማ ሰው ለደስታ ባሪያ ነው። ፈተናን መቋቋም አይችልም። የሴት ገላ ሲያይ ትኩረቱ ይበተናል። የወሲብ ፊልሞች፣ ጫት፣ ሐሺሽ፣ አልኮል እና ሌሎች ቀላል ፈንጠዝያዎች አይምሮውን ይቆጣጠሩታል። ለደስታ ሱሰኛ አይደለም። ራስን መግዛትን ፍጹም ይጠላል። ለዚህም ነው ደጋግሞ የሚወድቀው። ሁለተኛ ደካማ ሰው ከልክ በላይ ያወራል። እያንዳንዱ እርምጃውን ይናገራል። ብልህ ለመምሰል ሁልጊዜም ይፈልጋል። ስለዚህ ሚስጥሮችን ያባክናል፣ ያማርራል፣ ያማልም። እውነተኛ ኃይል ራሱን አያሳይም። ጠንካራ ሰዎች አፋቸው ሳይሆን ውጤታቸው እንዲናገር ያደርጋሉ። ሶስተኛ ደካማ ሰው ከዓላማው በላይ ሴቶችን ያስቀድማል። ቀኑን ሙሉ ለሴቶች መልእክት በመላክ ስጦታ በመግዛትና ትኩረትን በመለመን ያሳልፋል። ንጉሶች ግን ንግስቶችን አያሳድዱም፣ ግዛታቸውን ይገነባሉ። ዙፋኑ ሲጠነክር ትክክለኛዋ ንግስት በራሷ ሰዓት ትመጣለችና። አራተኛ ደካማ ሰው ለላይክና ለጭብጨባ ይኖራል። ሌሎችን ለማስደመም ፖስት ያደርጋል። ሌሎችን ለማስደሰት ይተውነዋል። የህዝብ አስተያየት ባሪያ ነው። እውነተኛ ወንዶች ግን እውቅና አያስፈልጋቸውም። ክፍል ውስጥ ሲገቡ ምንም ሳይናገሩ ድባቡን ይቀይሩታልና። አምስተኛ ደካማ ሰው ህይወትን በቀላል መንገድ ይፈልጋል። ጠንክሮ መስራትን ያስወግዳል። ስልት ሳይሆን አቋራጭ ይፈልጋል። ስርዓትን ስለሚፈራ መካከለኛ ሆኖ ይቀራል። ነገር ግን እድገት ያለ ህመም በጭራሽ አይመጣም። ጠንካራ ሰዎች ሂደቱን ያከብራሉ፣ ምንም እንኳን ሲኦል ቢመስላቸውም። ስድስተኛ ደካማ ሰው ወጥነት ወይም ጽናት ይጎድለዋል። 100 ነገሮችን ይጀምርና አንዱንም አይጨርስም። በአንድ ግብ፣ ልማድ ወይም እቅድ ላይ መጽናት አይችልም። ህይወቱን የስንፍና የምክንያቶችና የራስ ርህራሄ የተሰበረ ውደት ነው። ዓለም የሚሸልመው ግራ የተጋቡትን ሳይሆን የጸኑትን ነው። ሰባተኛ ደካማ ሰው ብቸኝነትን በጣም ይፈራል። መርዛማ ከሆኑ ሴቶች ጋርም ይጣበቃል። ስድብን ይታገሳል። ውድቅ መደረግን በጣም ይፈራል። እውነተኛ ወንዶች ግን ያውቃሉ፣ ከሚያንቋሽሽ ሰው ጋር ከመሆን ሰላም ይሻልሃል። ስምንተኛ ደካማ ሰው ትኩረት በሚሰርቁ ነገሮች ውስጥ ይኖራል። ያለማቋረጥ ስክሮል ያደርጋል። ጨዋታዎች፣ ወሬዎች፣ ቀልዶች ይዝናናል፣ ግን እርካታ የለውም። ከዚያም ለድህነቱ ስርዓቱን ይወቅሳል። እውነታው ግን ትኩረቱ ለስኬት የማይበቃ ደካማ ነው። ዘጠነኛ ደካማ ሰው በጫና ጊዜ ይንኮታኮታል። ከባድ ጊዜ ሲመጣ ይሰበራል። በፍጥነት ተስፋ ይቆርጣል። ህይወት ግን የጦር ሜዳ ናት። የሚዋጉ የሚላመዱና የሚጸኑ ብቻ ከፍ ከፍ ይላሉ። አስረኛ ደካማ ሰው ከራስ ክብር ይልቅ ርህራሄን ይፈልጋል። ሰዎች እንዲያዝኑለት ይፈልጋል። ዓለም ግን እንባን አትሸልምም። ኃይልን፣ ጥንካሬንና ጽናትን ታከብራለች። ተነስ፣ አስተሳሰብህን አስተካክል፣ ደረጃህን ከፍ አድርግ። ሊያድንህ የሚመጣ ማንም የለም። በመጨረሻም የወደፊት ህይወትህን የሚቀርጸው ልማድህ እንጂ ጥረትህ አይደለም። ታሪክህን የሚወስነው ስርዓትህ እንጂ ፍላጎቶችህ አይደሉም። የራስህ ጠላት መሆንህን አቁም። ግንኙነትን ለመገንባት ከመሞከርህ በፊት ራስህን ገንባ። ስሜቶችህን ተቆጣጠር፣ አይምሮህን ግዛ፣ ጉልበትህን ጠብቅ። የወደፊቱ የነሱ ነው። በዙሪያቸው ያለውን ነገር ሁሉ ሊሰብራቸው ሲሞክር ለሚነሱ ወንዶች፣ ወደ ታላቅነት ጉዞ እያደረጋችሁ ላላችሁ ወንዶች ሁሉ እግዚአብሔር ፈጽሞ ይርዳችሁ።